ወይስ ነው? ይሄ ጥያቄ ሀይሚዬም እኮ ያንን ነው እያጣራች ያለችው። ሀይሚዬም እኮ ያንን ነው እያጣራች ያለችው አሁን ላይ። ሁሉም ልጁ ላይ ያተኮረ እንጂ መጀመሪያ እሱ መጨረሻ ላይ ነው ድራማ ማለቃ ላይ ነው። አሁን እሱን ከተናገረ እኮ ስራው ይቋረጣል። አሁን በዚህ አይነት ዘይነብ እንደው አንዴ ተናግሮ እንደው ስራው በተቋረጠ ደከመን። እኔነት መናገር አብራርቶ መናገር አለበት። ይሄን ስራ ያስጀመራቸው ሰው ማለት ነው በገደብ ይሆናል እኮ ያስጀመራቸው። አሁን ማስቆም አይችሉም። ያንን ገደብ ጨርሶ ነው በቃ ለማብራራትም ለበኋላ እንዲመቻቸው ብዙ ሰው ጋር እንግዲህ ጥያቄ ይፈጥራል አይደል? እንደ ነገር በኋላ ሲመጡ ለቤተሰብ የሚያስረዱበት ነገር ሁሉንም ነገር አስተካክሎ ነው የሚጨርሱት እንጂ ዝም ብሎ ማቆሙ መሀል ላይ እንትን ብሎ አቆሙ። የስሩ እንግዳ ከተመቻቸው እኛም ዝም ብለን እኔ ሰልችቶኛል። የራሱ ጉዳይ እንዴ። በዚህ አጋጣሚ እንዴት መሰላችሁ? በዚህ መሀል ላይ ግን ኦዲየንስ እንዳይበተን ሰው እንዳያጡ ትላንትና ያላቸው ክብር፣ ፍቅር ያ ነገር እንዳይጠፋባቸው የሚያሰጋኝ እንጂ ይስሩ። አንድ አይነት ምግብ እንዴ ብዙ ሰው እንትን ብሏል፣ ሰልችቷል። ብዙ ሰው እየተጣላ ነው። ብዙዎቻችን አሁን ማለት ነው እየተጣላን ነው ያለነው በእውነት ማለት ነው። የስደት የሚዘገንን ነገር ደግሞ ወዴ ታዲያስ እንዴ በጣም ይዘገንናል። አሁን ለምሳሌ ማለት ነው አንድ ሴት ልጅ የማትባል ቃል እየተወራወሩ፣ አንድ ወንድ የማይባል ቃል እየተወራወሩ እሱ ላይ እሷ ላይ እዚህ ደግሞ እርስ በራስ ይሄ ተገቢ አይደለም። በነገራችን ላይ ይሄ አድናቆትም አይደለም መደገፍም አይደለም። ምን እንደሆነ እኔ አላውቅም። ምን አይነት ብሽሽቅ እንደያዙ ፈጣሪ ይወቅ። ይሄ አግባብ አይደለም። ህይወት መጣች። ህይወት ታስረዳ። ቆይ ዝም በሉ አንዴ ህይወት ታስረዳ። ማውራትም አልችልም አላውቅበትም። ታውራ እኔ እንጃ። ልጅ ሁሌ ማስረዳት የኔ እናቴ ይሰለቻል እኮ የምሬን ነው የምልሽ። እናቴ ቅመሜ እያለ ተለያይተዋል። እኔ በጣም ታይ እንጂ ተለያዩ። የምር እንዴ ምንድነው? ዓለም አይገለበጥም። የሚመጣ ነገር የለም። እኛ ወደድናቸው እንጂ አልወለድናቸው። እንጠብቃለን። ዛሬ ታብታብ ዛሬ የሆነ ቦታ መጥቶ ቅመምዬ የዛሬ አመት እኮ ሄኖክ ጠልፎብኝ ነበር እስከ ማለት ደርሷል። ምን አስባችሁ ነው እናንተ? የዛሬ አመት ሄኖክ ጠልፎብኝ ነበር እስከ ማለት እኮ እንትን አውርቷል። እናንተ ምንድን ነው የምትሉት? ተለያይቶ በጣም መች አወራ? ዛሬ ነው እንዴ ያወራ? ዛሬ አውርቷል እኮ ወይና ቤት ማን ጠልፎብኝ ነበር ብሎ አላዳመጥኩም እኮ እኔ። አስጠላኝ በቃ ጋሽዬ ምናምን ስለሚል እኔ መጨረሻው ነው እናቴ የሰማሁት። መጀመሪያውን ጭቅጭቅ እንደሚሆን አውቄ መጨረሻው ነው ይቅርታ የሰማሁት። መጨረሻ ላይ ትውት እናድርገው እስኪ። የሚሄዱበት ቦታ አንይላቸው። ከዛ በኋላ እንደሰለቸን ያውቃሉ። አትግቡ ሌላ ቦታ። የእነሱ ብቻ ሲመጣ ሄዱ መግባት አትሄዱ። አፍቼ ነው የሚሄደው። ዝም ብዬ ልጆቻችንማ ሲመጡ እናያለን። ግን ሌላ ቦታ ሲሄዱ እኮ ዙረት ሲሄዱ ግን እየተከተል መሄድ የለብንም። ለምን ብትሉ እንትን ይላሉ። በቃ እነዚህ ሰዎች ሰልችቷል፣ ኦዲየንሶቻችን ሰልችቷል ማለት ነው ይላሉ። አብ መጥቷል። ቆይ ምን ይሉ መጣ እንዴ? ካፍጼ ጋር ብሩክ ቆይ ስቱዲዮ እነሱ ሊያቸው በአብ ነው የመጣው። ምክንያቱ ነክ ፍጽም በአብ ነው የመጣው። አንደኛ ክፍል ነው እንዴ? እና ሃይሚ እንዲጣሉ ምክንያቱ ነው። እኔ እኮ ካለ ካሜራ መጠየቅ አይችሉም እንዴ? ብሩክና ሆን ብለው ነው ሆናን ብሩክና ሃይሚ እንዲለያዩ ምክንያት አንተ ነህ ከዩ ጋር ምንድነው ያለህ ይላል። ወንድሙ ደግሞ ትላንትና ሰምተሽዋል። እኔ ትንሽ ነው ተቆርጦ ያየሁት። በጣም እንትን ስላልኩኝ አልገባሁኝም። እሱ ዝም ብሎ ተዘበራርቆ ነው የሚያየው ነው። ከዛ ማለት ደግሞ ያሳዝነኛል። እኔ እንደውም የምሬን ነው አይደለም። ዘይነብ የምናለው ሀብን ለምንድን ነው ቁጭ የምትለው? ለምንድን ነው ያስገባህ? ለምን አታስወጣትም ነበር አለው ሀብን። ሁሉም እየተወቃቀሱ ነው ያሉት። አንዱ ካንዱ ይወቃቀሳሉ።
እዛ ጋር ሀይሚ ነበረች ማስወጣት የምትችለው ሀይሚ ነበረች ሲል ነበረው። አብንም እያለው ነበር። ሀይሚ እንዴ ብላ ታስወጣት? ሀይሚ ገፍትራ አስወጣቻት አይደል እንዴ? ትቀልዳላችሁ። ልጅቷ እሳት የላሰች ምላሷ እርዝምነት ደግሞ አውዝ ቢላ በጣም ልጅቷ አትምጣ፣ ሁለቱ ይስሩ። ጭቅጭቅም ሆነ ንዝንዝ ሁለቱ ይስሩ። እንደ ልጅቷ በፈጣሪ ስሙ አትምጣብን። በጣም ነው ልጁ ማች ነው የሚወለደው። አንዴ ከፍ ይላል፣ አንዴ ዝቅ ይላል፣ አንዴ ቀንሳል፣ አንዴ መከራ በል ከባድ ነው። ያደዱኝ 10,000 ሰብስክራይብ ያደረጓት ይችላል። በጥሩ ነገር ነው እንደ የመጣችው፣ በመጥፎ ነገር ልጅ ዲቃላ አርግዣለሁ ብላ ወዲጄ እነወረቡ ቡቡ ሚሉት ናቸው እኮ ሄዶ እንትን ያደረጉት ሰብስክራይብ ያደረጉት። ኧረ በፈጣሪ ማርያምን በጣም ነውር ነው። ምን አገባት እንኳን 300,000 ልጅቷ የንቀት ጥግ አይተሻል። የዛን ቀን ማለት ነው ለሰው ክብር ቢኖራት ይሄ ቤት የራሴ ነው፣ ደስ ካላችሁ ሰብስክራይብ አድርጉኝ፣ ደስም ካላላችሁ ተው ብላ መናገር ነበረባት። የንቀቷ ጥግ እኔ እዛን ቀን ነው ያየሁት። ዝም ብላ የመጣችበትን ብቻ አውርታ ወጣች። ሰው በራሱ ፍቃድ ነው ሄዶ ሰብስክራይብ ያደረገ። አሁን ይኸው የብሩክ ጓደኞች ሁለቱ እነዛ የእንትኑ ዕለት የልደቱ ዕለት አሁን ያከበሩለት የብሩክ ጓደኞችን ካየሻቸው ምን አሉ? አይተው ኮመንቱ ጨርሶ የሚሰድባቸው ስለሆነ ኮመንት አይተው ምን አሉ? ይቅርታ ጠየቁ። ያኔ ዋሽተውም ሆነ ምንም ይቅርታ እኛ እንደዚህ እንትን አንልም፣ ጥፋቱ ምን እንዳስነካችን ያኔ ቢቀባጥሩም ይቅርታ ጠየቁ። እሷ የሆነ በፈጣሪ እኔ እንደሱ አይነት ሴትን አይቻላል። በጣም ነው ሰው የምትያህል በፈጣሪ እንዴ! እስካሁን ድረስ የመጡ ሴቶች እንደዚህ አይሚ ላይ ራሱ እንጂ የተዳፈሩ የሉም። ምንም ትንሽን እንግዲህ አስተዳደግም ቦታም ይለያያል መሰለኝ። ይቺ ጭራሽ እኮ በቃ ሚስት እኮ ነው የሆነችው ሚስት። ኧረ ውዴ አስተዳደግ እንደዚህ እንዴ! ምን አይነት ወላጅ ቢያሳድግ ነው ይህን ያህል አይንሽን ፍጥጥ አድርገሽ? እንዴ ነውር እኮ ነው። እኛ ኢትዮጵያዊንን ነውር ነው። አብሶ አርግዤ መጥቻለሁኝ ከአንተ ነው ያረገዝኩት። ያን ጊዜ ራሱን አያውቅም ነበረ። አስቢ እኔ ደፍሬው ነው። አንቺ ደፈርኩ ማለት እኮ ነው። ደፍሬ ያለው ማለት እኮ ነው። እንደው ብር ለምን እንደው ባይገኝ አይቀር እንዴ? ለምን ብር ባይገኝ አይቀር? አሁን እኛ እናንተ ለብር አይደለ እንደ ሄዳችሁት ይላሉ። ለብር ከራሳችን ይበልጥ ለሰው እየኖርን ነው። እኛ ላባችን ጠብ አድርገን ነው ማንም ነገር እየቀባጠርን ነው እንደምናገር። ከላብሽም በላይ እናንተስ የተሰደዳችሁ ለብር አይደል እንደ ይሉሻል። ከላብሽ ይበልጥ ከራስሽ ይበልጥ ለሰው እየኖርሽ ነው ያለሽው። ማንም ቢል የአረብ ሀገር ሴት ከራሷ ይበልጥ እየሞተች እየኖረች በቃ እየደከመች ያለችው ማን ነው? ለሰው ነው። እኛንን ለሰው የምንጠቅመው በቃ ሀገራችን ላሉ ለኢትዮጵያውያኖች ለተጎዱት ለቤተሰቦቻችን እየጠቀምን ያለ ነው። እኛ የአረብ ሀገር ሴቶች ነን ያውቁት ማለት ነው። እና ደግሞ እኛ ራሳችንን ጎድተን ነው ሰውን የምንጠቅመው። እነሱ ደግሞ ሰውን ጎድተው ብሩን የመቶ ምን እንደሚጠቅማቸው አላውቅም። ሰው እያለቀሰባቸው ሰው እየደነገጠ የሰው ድንጋጤ ራሱ እኮ ጥሩ አይደለም። ኧረ ስንቱ ታሟል። ሆኗል። እዚህ ጋር መናገር የምፈልገው ብሩኬ ምሏል የሚሉት ይሄ እኮ ማለት ነው በእሱ የተነሳ ነው የመጣው። ምንድን የኔ መሆኑን ካላወቀ እሱ እኮ መጀመሪያ ላይ አጠራጥሯታል አይሚን አይደል? እንዴት ነው አንቺ ሴት ሆነች እንዴት ነው የምትቀበዩ? ነው መጀመሪያም የመራቅ ፍላጎት አለው ነው። እኔ ብቻ ነው እኔ አንዳንዴ ሰው እንዳይቀየመኝ እግዚአብሔር ነው እኔ አልኩሽ እኮ ሀናንዬ። አሁን እንዴ መሰለሽ ነገሩን እንዴ ጥልቅ ብለን በቃ ወደ ታች ርቀን እንዳንናገር ድራማም ነው። እንደገና ደግሞ ይሄ ነገር እኛ መጨረሻውን ሳናይ ልጁ እኔ እንደሚመስለኝ ቢምልበትም ወይ ሀይሚ ከመወለዱ በፊት አብረው ሊመለሱ እንደሚችሉ ስለሚያውቅ ይሆናል የሚመላው። አላውቅም። አዎ ይኸውልሽ ሀናንዬ፣ አሁን ብሩክ የዛን ቀን ማለት ነው ምንድን ነው ልጅቷ እኔ አርግዣለሁ ስትል እሷ ብላ ከኔ ነው ከአንቴ ነው እንዳትይኝ አለ አንድ ቤ። ሲቀጥል ደግሞ ቶሎ ብሎ ከሌላ ነው እንዴት አዳለች። ቶሎ ብሎ ደግሞ ምንድን ነው ያለ ዲኤን እንደሆነ ምናምን አላውቅም ብሏል። ምን እንዳስነካችኝ እኔ እንጃ እኔ ምናምን አላስታውስም ነው ያለው። አላስታውስም ነው ያለው። እሺ እዚህ ጋር አሁን በሀይሚ የሚፈረደው ምን ላይ ነው ነገሩ? እናትዬ ሲጀመር ወንድ ልጅ ማለት ነው ፌንት ከሰራ ራሱን ካላወቀ ማስረገዝ አይችልም። ሴት ልጅ እንኳን ራሷን ስታ ሴቱና ምናምን ታረግዝ ትችላለች። በቃ አሁን ገና ገባኝ አለች። በቃ ራሷ ጎትታ ነው ያስገባችው ብላ ቁጭ አውዝ በጣም ይደብራል። ስራ ነው ብሩክ ማለት ነው። ይሄ ነገር ድራማ ነው አይደለም።
የተሳሳተ ምን እንደሆነ ልንገርሽ። እሱ ጭራሽ ነው አይቼሻለሁ ከአንቺ ጋር ግን ምንም ነገር የለኝም ማለት ነበረበት። አሁን እኮ ሁሉም ይምላሉ ሰው ማፍ ይገባ። አይ ለምን እንደው ታውቂያለሽ ብሩኬ አሁን እቺ ሲጀመር ፍቅረኛውም አይደለም ስራና ስራ መሆኑ እኮ በዚህ ያስታውቃል። ለምን ብለሽ በእኛለን አንድ ሰው አንቺ አሁን በብጥፎ ልታለያየኝ መጣች ህይወቴን በጠበጠኝ ከምለው ሰው ጋር እንዴት ነው አንድ መኝታ ክፍል ቢያንስ አንድ እማኝ እንኳን የግድ ክላስ ውስጥ መሆን አለበት የምገናኙት የሌለ አረ በጭራሽ የለም። ይሄ ወደኛ ስራና ስራ መሆኑ ተግሮባቸው ገባሽ አይደል? እነሱ አሁን ከእንደገና ገልብጠን እናሳምናቸው ብለው እንጂ በነቤካ ራሱ ተዋርደው የለ እንዴ እነቤካ እኮ አውጥተውባቸዋል። ግን እነሱ አልሞት በይ ተጋዳይ የሚባል ነገር አለ አይደለ? የአገሬ ሰው እንደሚለው እንትን ላለመረታት ነው። በቃ ስራ አይደለም የሪል ነው ለማለት ፈልገው እንጂ ስራ በደንብ ነው አውቀናል። እኛ በነቤካና በነፍጽ አውቀናል። አሁን እኮ እርግዝናው ነው ያስቸገራቸው። ገባሽ አይደለም? እርግዝናውም ንፋፊት ነው። ወረደች ምን ሆና ነው ገኒ ያን ቁጥር ጻፊ ለምን ወረድሽ? አይደለም እኔ የምልሽ አንደኛ ነገር የሌለ ነው። ሴት ልጅ በየትኛው ዓለም ነው አንተን ያረገዝኩት ከ6 ወር በፊት እስከ 6 ወር ዝም ብለሽ አሁን እንዴት ነው ያንተ ልጅ ነው ብላ የምትመጣው? አረሳው ቃሉ አንድ ወር አትቆይም። እንኳን 6 ወር 1 ወር አትቆይም። ለምን ብትይና እንኳን ብሩኬን የመሰለ ሰውና ድሃ ቢሆን ያቺ ሴት አባት እንዲኖረው ልጇ ትፈልጋለች። ብቻው ማሳደግ አትፈልግም። 4 ቀን የጠፋበትን ያንን አቀነባብረው ድራማ ያመጡት ገባሽ አይደል? ብሎ ነው። አንድ ቀን እዚህ ነበር ማለት አንድ ቀን እዚህ ነበር። አልሄደም ወደ ብታጀራ አልሄደም። በዛን ጊዜ እግዚአብሔር ምስክሬ ነው። ይሄድ ይችላል። ሀናኒ የዛኔ ሙሽዬ ታማ ነበር ትዝ ይልሻል? ወደ አዲስ አበባ ይዟት ሲመጣ ሄዱ። አይገናኙም በፍጹም። እሱ ሄደ ያለው ስሚኝ፣ እሱ ሄደ ያለው የጸቡ ጊዜ ነው። 2 ወር ጸብ ጊዜ ነው የሄድኩት ያለው የንዴት ጊዜ እንጂ የሙሽ ጊዜ አይደለም። እሱ የመጣ ያለው እኮ የጸብ ጊዜ 2 ወር ጊዜ ነው። ከሀይሚ ጋር ስለተናደ የዛን ጊዜ መጣው ነው ያለው። ብሩክ ደግሞ እንደዛ በዛ ጸብ ላይ ሆኖ እንዴት ነው ሀይሚን ጥሏት አዲስ አበባ ብቻዋን ያደራ ልጅ እሱ ብታጀራ ነው የሚመጣው? ስታስቡት ራሱ ያደራ ምናምን ወንድሞቿ እያሉ ሲሄድ እሱ አይደለም ወንድሞቿ ምን ተጠበቋት? ወንድሞቿ ምን ተጠበቋት? ወንድሞቿ ገቻ ተቀለሽ ወነን ታዩ በቃ አይለፍ። ስለዚህ አይደለም እኔ ጅላጅል ነገር እኔ አይደለም ድራማውን ለማሳመር ይሆናል እንደዚህ ያሉት። ግን የሆነ የተበላሸ ቦታ ምን እንደሆነ ልንገርሽ። ብሩክ ራሱን መጠርጠሩ እዛ ጋር የሆነ ነገር አስረክኛለች። ያ ነገር ባይጠቀም ማለት ነው አይበላሽም ነበር። እንደዚህ ሰው ላይ ቁጭ ብሎ ነው እንጂ የሚነጋገረው ካሜራ እየተደቀንሽ ነው እንደምትወራረጁ። አይወጣም። ማርክና ሄለን ለምን እንደዚህ አላደረጉም? ካደ ሬዲዮት እኮ ወደ ሚዲያ አይመጣም። ምን ያለው እንትና ራሱ ወደ ሚዲያ ራሱ መምጣት አስጠልቶት ማነው ስሙ ጥሪልኝ። ማርክ ራሱ ረጅም ጊዜ እኮ ወደ ሚዲያ አልመጣም ነበር። ያ እንግዲህ ትክክል ነው። በቃ መለያየታቸው ትክክል ስለሆነ አምጣላችሁ ሩቅ ሳትሄዱ ፉአድና ፍቅር ተለያዩ። እንደው የተጣሉበት መንስኤ የተጣሉበት ፖይንት እንኳን ታውቋል? አልታወቀም። በቃ ልጅ እንዳላት ብቻ ነው ያወቅነው እንጂ ሌላ ያወቅነው እናቱ ጋር ስለሆነች ስለተቀበለች ምናምን ነው እንጂ እሱንም ሰው ጫና እንደዚህ አድርጎ ኢትዮቧን እንደዚህ አድርጎ ስለተባለ ነው ልጁ 1 ጊዜ ነው 2 ጊዜ ወጣ። በቃ በጫና ልክ ነሽ ሀናን። የእግዚአብሔርን ፉአድ ራሱ የወጣው በጫና ምክንያት ነው እንጂ ምንም ነገር እንትን ማለት አይፈልጉም ነበር። እሷም እንደዚህ የወጣችው እንደዚህ እሱ ስለተናገረ ነው። እሷም የወጣችው እሱ ስለተናገረ ነው። እሱም የወጣው ዩቲዩብና መኪና እንትን ብሎባታል ስለተባለ በዛ ነገር ነው የወጡት እንጂ ጭራሽ እውነታዊ ቢሆን ሚዲያ ላይ አይወጣም። ሀናን አሁን እየተፍጨረጨሩ ያሉት አልኩሽ እነሱ ካንዴም ሁለቴም ማለት ነው በአገር ያለባቸው ይኸውልሽ፣ በአገር ቤት ማለት ነው የሆነ እንደዚህ የሆነ የጎረቤት ልጅ አገር ላይ የሆነ ሴት ካረገዘች ሳታገባ ምናምን በጣም እኮ ነው የሚደበቀው። ጎረቤቱ እንኳን አይሰማም። አይገርምሽም? ሌላ ቦታ ወይም ዘመድ ጋር ተደብቃ ምናምን ነው የምትወልደው። እኔ ጠባሳ እስከሚያወጣ ተደብድብ ያለው ትቀልጃለሽ። እሷ የልጅነት ጓደኛዬ ነው አብረን እየተማርን አባቴ ሰምቶ በእርፍ ይሄ በሬ ሲጠመድ ከኋላ እንትን በሚባልበት ማለት ነው ሰምቶ ከከሌ ጋር እኮ ፍቅረኛዋ ነው ምናምን ተብሎ ሰምቶ
እመቤቴን አሁን እንትኔ ላይ ታፋዬ ላይ ጠባሳለ በዛ አስተኝቶ ቅጥቅጥ ሆዴ ላይ ተረግጦ ማለት ነው። እንደዛ የተደረኩበት ጊዜ አለ ድሮ። ለዛውም ከሰው ሰምቶ በጣም ደብቄ በጣም አንድ ጓደኛ በጣም የምወዳት እሷ አውርታብኝ ማለት ነው። እንኳን እንደዚህ ሚዲያ ላይ ወጥተሽ ልትናገሪ እና ነውር ነው አይደረግም። እንዴ የለም በጭራሽ የለም። ይሄ ምንድነው? ስራ ነው። ስራ ልንሰራ ነው ልንጀምር ነው ብለዋል። እየተናገሩ ነው የጀመሩ። መጀመሪያም እኮ ግን ቆይ ልንገርሽማ ዘይነብዬ፣ መጀመሪያ ራሱ ሀይሚዬ እዛ እንትን እንዳለች ያኔ ፕራንክ ሲያደርጋት ከሻውር ስትወጣ ያኔ አብረን እንተኛ ሲላት፣ ሁለተኛ ስለ ልጅቷ ነገር እንዳታነሳብኝ ምናምን ስትለው እሱ ሲላት እንደ አስረግዝህ አለችው። አይደለም አስረግዝህ አለችው። ያ ቃል እንዴት ሊወጣ ቻለ? ስራው የተጀመረው ቆይቷል ገና በፊት። ያን ጊዜ እሷ ደብዳቤ ጽፋ ሄዳለሁ ስትል ነው እሱ የወደቀ ጊዜ ይሄ ስራ የተጀመረው። ከዛ በኋላ ለምን ብሩኬ ካንተ ነው እንዳትይኝ አለ። እሷ አስረግዘህ ብለዋለች። እቺ ልጅ የምትልክላት የምትጽፍላት ልጅ አስረግዘህ ብለዋለች። ማርገዟ ከታወቀ በኋላ እሷ እንትን እርጉዝ ነኝ ስትል ካንተ ነው እንዳትይኝ ብሎ ለምን ብሩክ አለ? እርግዝና እኮ የተወራው እነሱ እኮ በብዙ ጊዜ እኛ አሁን ራሳችንን ማመን ስላቃተን እኔ አሁን ትንሽ ጊዜ ነው እውነታ ስራ ነው ብዬ ያልኩት እንጂ በቃ ስራ አይደለም ብዬ ራሴን አሳምኘው ነበር። ያ ነገር ከሆነ እንዴት ካንተ ነው እንዳትይኝ ይላል እንዴ? ያወሩት እኮ ቆዩ። ይሄንን ነገር እኮ ሀይሚ እኮ ቆይቷል። ይችናት የተመለሰው ለሊት ውሃ ደፍታበት በማግስቱ ደግሞ እሱ ፕራንክ አድርጓት ምሳ የተናገረ በቃ ያን ጊዜ አስረግዝህ አለችው ስትለው አስብ። ያንን ቃል ዘጉት። ከዛ ሲመጡ እንትን አሉት ቀጠሉበት። ከዛ ልጅቷ እኔ ካንተ እርጉዝ ነኝ ስትል እርጉዝ ነኝ ስትለው ካንተ ነው እንዳትይኝ። እርግዝናዋን እኮ ገና በፊት አውርተዋል። በቃ ስራ እንደሆነ የምታውቂው እዚህ ላይ ነው። ግን እኛ ያንን ነገር እንትን አላልነው። እኔ ግን እዛ ጋር ሀይሚዬ ፕራንክ ተደርጋ ይመስለኛል። እዚህ ስራ ውስጥ ሀይሚ ፕራንክ አይደለም እባክሽ፣ አብረው አሉበት። እኔ በጣም የሚያስጠላኝ ምን መሰለሽ? ይቺ መናጢ የምትናገራት ሀይሚን ቃል ለምን ብሩኬ ለምን ስትናገራት ዝም ይላል? ያ ነው የሚያመኝ። እኔ በጣም የምናደደው ለምን ይህ የሚያመኝም ደግሞ በጣም መጥፎች አሉ። እኔ የሚልሽ እኮ ስራውን እንዳይሄድ እንዳደረጉ ሰውንም እንዲስብ ቢያደርጉ አሁን እሷ ስትናገር እሱ ሀይሚ ላይ ቢደረብ ስራው ቆንጆ እየሆነ ነበር። አትናገሪያት ብቻ እንደው መደረቡ ቀርቶ እንደዚህ አይነት ቃል ካፍሽ እንዳይወጣ ቢል ልጅቷን። ይህንንም ደግሞ የምልበት ምክንያት መመሰለሽ እዚህ ቲክታክ ላይ አሉ እግዚአብሔርን የማይፈሩ የሚናገሩት ቃላት